በጎ አመለካከትን የሚገነቡ 8ቱ ደረጃዎች። ስለ ስኬታችንም ሆነ ስለ ውድቀታችን ከፊት ለፊታችን ከተጋረጡት ማናቸውም ጉዳዮች ጋር ለንጽጽር በማይቀርብ መልኩ አመለካከታችን ወሳኙን ሚና ይጫወታል። ኖርማን ቪንሰንት ፔል። እስከ ዕድሜያችን ማብቂያ ድረስ ይዘናቸው የምንጓዛቸውን አመለካከቶች ማዳበር የምንጀምረው ከሕፃንነት ዕድሜያችን ጊዜ ጀምሮ ነው። በተለይ በእነዚህ የታዳጊነት ዕድሜ ዘመናችን በጎ አመለካከቶችን ማዳበሩ ቀላል እንደሚሆን አይጠረጠርም። አብሮን የሚወለደው የአፍላ ወቅት የመሻት ዝንባሌያችን ከሕፃንነት ልምዶቻችን ጋር ተጣምረው በጎ አመለካከትን ፈጥረውልን ከሆነ ዕድለኞች ነን ማለት ነው። ነገር ግን ከአፈጣጠራችንም ሆነ መጥፎ ልምዶችን ካሳደሩብን ተጽዕኖዎች በመነሳት አሉታዊ አመለካከትን እያጎለበትን እዚህ ደርሰን ከሆነ መለወጥ እንችል ይሆን የሚል ፍርሃት ቢያድርብን አይገርምም። ምላሹ ግን አዎ እችላለሁ የሚል ይሆናል። ግን የምንለወጠው በቀላሉ ነው ወይስ በትግል ካላችሁ የኔ ምላሽ ከፍተኛ ትግል ያስፈልጋል የሚል ነው። እንዲያ በመታገላችን የኋላ ኋላ አንቆጭም ወይ የምትሉ ካላችሁ ደግሞ ላረጋግጥላችሁ የምፈልገው በፍጹም እንደማትቆጩበት ነው። ተግባራዊ ዕቅድ። ደርዘን ያህል ህልሞችን ወይም ዕቅዶችን ማግኘት ይቻላል። የህልሞች ዋጋ የሚለካው ግን ወደ ተግባር የተለወጡ እንደሆነ ነው። ቴዎዶር ሩዝቬልት። 1. ወረቀት አዘጋጁና ቢያንስ 2 ችግሮቻችሁን በወረቀቱ ላይ አስፍሯቸው። ከሁለቱ ችግሮች ውስጥ ያገኛችኋቸውን ጠቃሚ ጎኖች ጥቀሱ። ቢያንስ ከሁለቱ አንድ አዎንታዊ ክስተቶችን ለዩ። ይህን ማድረጉ ለብዙ ሰዎች ፈታኝ ተግባር ሊሆን ይችላል። ብዙዎቻችን ከችግሮቻችን ውስጥ በጎ ክስተቶችን ወይም ጠቃሚ ጎኖችን ማስተዋል፣ ነቅሶ ማውጣት አልለመደብንም። ለወደፊት በሚገጥሟችሁ ችግሮች ላይ ይህንን ስልት ተጠቀሙበት። በጎ አመለካከትን ማዳበር የሚቻለው በጎ አመለካከት የሚገነቡበት መርሆችን ጠንቅቆ በማወቅና መርሆቹን ለመተግበር ቁርጠኛ በመሆን ነው። አዎንታዊ ሰው መሆንን ከልብ መሻት፣ የቀና አመለካከት ዲሲፕሊኖችን በየዕለቱ ተግባራዊ ለማድረግ መጣጣር። እንደ አዋቂ ሆነን ስናስበው አካባቢያችንን፣ ትምህርት ቤታችንንና ልምዶቻችንን ሳንጨምር ለአመለካከታችን ማንን ተጠያቂ ልናደርግ ይቻለናል? ራሳችንን ካልሆነ በስተቀር ማንንም ተጠያቂ ልናደርግ አንችልም። ሁላችንም ለድርጊታችን የተጠያቂነት ስሜት ሊያድርብን ይገባል። አንዳንድ ሰዎች ከራሳቸው ውጪ እያንዳንዱን ሰውና እያንዳንዱን ሁኔታ ተወቃሽ ያደርጋሉ። ነገር ግን ተጠያቂዎቹ ራሳቸው ናቸው። በየቀኑ ጠዋት ላይ የአመለካከታችንን አቅጣጫ ማስተካከል መቻሉ የእኛ ፈንታ ነው። ጨለምተኛ አመለካከት ያላቸው ሰዎች ብዙውን ጊዜ ተጠያቂ የሚያደርጉት ጠቅላላውን ዓለም ነው። ወላጆቻቸውን፣ መምህራኖቻቸውን፣ ጓደኞቻቸውን፣ አለቆቻቸውንና የትዳር ጓደኞቻቸውን በሙሉ ይወቅሳሉ። ከተቻለም ኮከቦቹን፣ መንግስታትንና የሀገሪቱን ኢኮኖሚ የውድቀታቸው ምክንያት አድርገው ከማቅረብ ወደ ኋላ አይሉም። እኛ ግን ራሳችንን ከትላንትናው ልማድ ማላቀቅ ይገባናል። የእግራችንን ትቢያ አራግፈን ከዓላማ የለሽ ወደ ዓላማ መዞር፣ የጉዞ መስመር መመለስ ይኖርብናል። ሕልማችንን ወይም ዕቅዳችንን አደራጅተን ወደፊት መጓዛችንን እንቀጥል። ስለ እውነት፣ ታማኝነትና መሰል ነገሮች ማሰብ አመለካከታችንን ወደ በጎና አዎንታዊ ሁኔታ ሊቀይረው ስለሚችል ሁሌ በጎውን እናስብ። የአመለካከት ለውጥ ለማምጣት የሚረዱን 8 ደረጃዎች። በጎ አመለካከት እንዲኖረንና ይህንን አመለካከት በዘለቄታነት ጠብቆ ለማቆየት የሚከተሉትን 8 ደረጃዎች በጥንቃቄ መከተል ይኖርብናል። ደረጃ 1 አትኩሮትን መቀየር፣ በጎ ነገሮችን መፈለግ። ከውስጣችሁ ጥሩ ነገሮችን መፈለግ ይኖርባችኋል። ትኩረታችሁን በሕይወት በጎ ገጽታዎች ላይ ሊሆን ይገባል።
በአንድ ሰው ላይ ወይም በሆነ ሁኔታ ላይ ስህተቶችን ለመንቀስ ከመጣደፍ ይልቅ በጎን ገጽታ ለመመልከት ሞክሩ። ብዙውን ጊዜ በዘልማዳዊ ተፈጥሯችን የለመድነው መጥፎውን ብቻ ነቅሶ ማውጣት ስለሆነ በጎውን ሳናይ የምናልፍበት ጊዜ ይበዛል። አንድሪው ካርኒጌ ከስኮትላንድ ጠፍቶ ወደ አሜሪካ ሲመጣ አፍላ ወጣት ነበር። ዝቅተኛ ሥራዎችን በመስራት የጀመረው የአሜሪካ ሕይወቱ አሁን በአሜሪካ ውስጥ ካሉ ግዙፍ ብረት አምራቾች ሁሉ ቁንጮ ለመሆን አብቅቶታል። በአንድ ወቅት አብረውት የሚሰሩ 43 ሚሊዮነሮች ነበሩት። በአሁኑ ዘመን $1 ሚሊዮን ብዙ ነው ብላችሁ የምታስቡ ከሆነ በ1920ዎቹ $1 ሚሊዮን 1 ሚሊዮን ያህል ብዙ ገንዘብ እንደነበረ መገመት አይከብዳችሁም። በአንድ ወቅት አንድ ሰው ሚስተር ካርኔጌን ከሰዎች ጋር እንዴት እንደሚግባባ ጠይቆት ያገኘው ምላሽ የሚከተለውን ነበር። ከሰዎች ጋር ተግባብቶ መስራት ወርቅን ለማግኘት መሬት ከመቆፈር ጋር ይመሳሰላል። አንዲት ግራም ወርቅ ለማግኘት በሚሊዮን ቶኖች ክብደት ያለው አፈር ዝቀን እናወጣለን። ሆኖም የቁፋሮው ግብ ወርቁ እንጂ አፈሩ ስላልሆነ የአፈር ክምሩን ሳናስተውል ወርቁን ፍለጋ እንቀጥላለን። የአንድሪው ካርኔጌ ምላሽ ጠቃሚ መልእክቶችን ያዘለ ነው። በሁሉም ሰው ላይ በእያንዳንዱ ሁኔታ ውስጥ በጎ ነገሮች አሉ። ጎልተው ስለማይታዩ አናስተውላቸውም እንጂ። ስለዚህ እነዚህ በጎ ነገሮች ጎልተው እስኪታዩ ድረስ ቁፋሯችንን ማቆም አይገባንም። የእናንተስ ግብ ምንድን ነው? ወርቁን ማግኘት አይደለምን? ከሰዎች ስህተትን የምትፈልጉ ከሆነ የትየለሌ ስህተቶችን ልታገኙ ትችላላችሁ። ግን እኮ ግባችሁ ወርቁን ማግኘት እንጂ የአፈር ክምሩን አይደለም። ስህተት ነቃሾች ከገነት ውስጥ እንኳን ስህተት እንደማያጡ መወራረድ እንችላለን። ደግሞም ማንኛውም ሰው መጨረሻ ላይ የሚያገኘውን አጥብቆ የፈለገውን ትኩረት የሰጠውን ነገር ነው። አሉታዊ አመለካከት ያላቸው ሰዎች ሁሌም ከመንቀፍና ከመተቸት አይቦዝኑም። አንዳንድ ሰዎች ምንም ይሁን ምንም አንድ ነገርን ለማጣጣል ሁሌ አፋቸው እንደሾለ ነው። አንድ ነገር ምን ያህል በጥራት እንደተሰራ ከማስተዋል ይልቅ ምን ያህል ስህተቶች፣ ጉድለቶች እንዳሉበት ማሰላሰል ይቀናቸዋል። ማጣጣሉና ማንቋሸሹን ሙያዬ ብለው የያዙ ይመስላሉ። አስተውሎ ለተመለከታቸው ይህንን አድራጎታቸውን ስራዬ ብለው የያዙት ልክ የሆነ ሽልማት እንደሚያገኙበት አድርገው ነው። በእያንዳንዱ ሰውና በእያንዳንዱ ሁኔታ ላይ የሚቀናቸው ስህተትን መንቀስ ነው። እኒህን ሰዎች በየቤተሰቡ በየቢሮውና በማናቸውም ቦታዎች ላይ ታገኟቸዋላችሁ። በየቦታው ችግሮችን ሲለቃቅሙ ይውሉና ለሚያገኙት ሰው ሁሉ ሁኔታዎች እንዴት እየተባባሱ እንደሆነና ዓለም በሞላ ለእነዚህ ችግሮች ተጠያቂ እንደሚሆን ይለፈልፋሉ። እነዚህ ሰዎች ኃይል መጣጮች፣ ውጥረት አንጋሾች ናቸው ብል ይቀለኛል። ወደ አንዱ ካፍቴሪያ ሄደው 20 ሲኒ ቡናና ሻይ ይጠጡና በላዩ ሲጃራ አከታትለው እያቦነኑ ለመዝናናት እየጣሩ እንደሆነ አድርገው ይናገራሉ። እያደረጉ ያሉት ግን በተቃራኒው በራሳቸውና በአቅራቢያቸው በሚገኙ ሰዎች ላይ ጭንቀትን፣ ውጥረትን ማስፈን ነው። መጥፎ ዜናዎችን በማራባት መጥፎ ገጽታዎችን አጉልተው ለማሳየት ሲሞክሩ ውለው ያመሻሉ። ሮበርት ፉትለን በእንፋሎት ኃይል የሚሠራ ጀልባ በፈለሰፈበት ወቅት ከእነዚህ አይነቶቹ ሰዎች ጋር መጋፈጥ ግድ ሆኖበት ነበር። ጀልባዋን ለሙከራ በሁደስ ወንዝ ላይ ሊለቃት ሲል በዚያ የነበሩ ጨለምተኞች ጀልባዋ መቼም ቢሆን በእንፋሎት ኃይል እንደማትሠራ ጉሮሯቸው እስኪሰነጠቅ ድረስ ሲለፈልፉ ነበረ። ሆኖም ምኞታቸው ከንቱ ቀርቶ ጀልባዋ ተነስታ ጉዞዋን ጀመረች። ይህን ጊዜ ሐሳባቸውን በመቀየር ጀልባዋ ከእንግዲህ መቼም እንደማትቆም መለፍለፍ ጀመሩ። መለፍለፍ ያዙ። ታዲያ ይህን አይነቱን አመለካከት ምን ትሉታላችሁ? አንድ አዳኝ እንደ ወፍ የሚያደርገው ውሻ ገዛ። ውሻው ጠቅላላ አፈጣጠሩ እንደ ማንኛውም ውሻ ቢሆንም ከሌሎች እንስሳት ለየት የሚያደርገው በውሃ ላይ መራመድ መቻሉ ነበር። አዳኙ ታዲያ ጓደኞቹ ውሻውን አይተው እንዲያደንቁለት ፈለገና አንድ ቀን አንድ ጓደኛውን ዳክዬ ለማጥመድ አብረው እንዲሄዱ ጋበዘው። ቀኑን ሙሉ በለስ ቀንቷቸው ዳክዬዎችን መጥተው በጣሉ ቁጥር አዳኙ
ውሻውን በውሃው ላይ እየተራመደ ግዳያቸውን ይዞላቸው እንዲመጣ ያዘዋል። አዳኙ ጓደኛው ስለ ውሻው የሆነ የአድናቆት አስተያየት ይለግሰኛል ብሎ ቢጠብቅም ጓደኛው ግን ቀኑን ሙሉ ምንም አስተያየት ሳይሰጥ ዋለ። በመጨረሻ በመልስ ጉዞ ላይ አዳኙ ጓደኛውን ከውሻው ያስተዋለው ያልተለመደ ነገር ካለ ይጠይቀዋል። ጓደኛው ትንሽ አሰብ አድርጎ አዎ ያልተለመደ ነገር አይቻለሁ። ታውቃለህ፣ ያየሁት ያልተለመደና የገረመኝ ነገር ውሻህ ዋና አለመቻሉ ነው ሲል አስተያየቱን ሰጠው። አንዳንድ ሰዎች ሁሉንም ነገር በትኩረት የሚያጤኑት በመጥፎ ጎኑ ላይ ብቻ ነው። እንዲህ አይነት ሰዎች የሚታወቁባቸው የተለያዩ ባህሪያት እነዚህ ናቸው። የሚነቅፉትን ነገር ሲያጡ ደስታ ይርቃቸዋል። ጥሩ ስሜት ሲሰማቸው ከዚህ የባሰ መጥፎ ስሜት ሊሰማኝ ይችላል በሚል ስጋት ፍርሃት ያድርባቸዋል። አብዛኛውን የሕይወት ዘመናቸውን የሚያሳልፉት በመቃወምና ቅሬታ በማሰማት ነው። ምን ያህል ጨለማ እንደሚሆን ለማየት ሲሉ መብራቱን ያጠፉታል። በሕይወት መስታወት ውስጥ ስንጥቅ ፍለጋ ሁሌ ይባዝናሉ። ብዙ ሰዎች አልጋቸው ላይ መሞታቸውን ሲሰሙ በፍርሃት አልጋ ላይ መተኛትን ያቆማሉ። ነገን እንታመም ይሆናል የሚል ከፍተኛ ስጋት ስለሚሰማቸው በዛሬው ጤንነታቸው ፍጹም ደስተኛ አይሆኑም። እጅግ መጥፎ መጻኢ ነገሮች ይከሰታሉ ብለው ከማሰባቸውም በላይ የሁሉንም ነገር ጥሩ ነገሮች ጅምር መጥፎ አጨራረስ ይኖረው ዘንድ ይተጋሉ። ከቦምቦሊኖ ላይ የሚታያቸው ቀዳዳው ነው። ፀሐይዋ የምትወጣው ጥላ ለመፍጠር እንጂ ጨለማን ለመግፈፍ እንደሆነ አድርገው አያስቡም። ባገኙት ነገር ከመደሰት ይልቅ ያጡት ነገር ሲያብከነክናቸው ይታያል። ጠንክሮ መስራት ማንንም እንደማይጎዳ ቢያውቁም ለምን የ40 ቀን ዕድሌን አልጠብቅም በሚል እሳቤ ጥረት ሲያደርጉ አይስተዋሉም። ማሳሰቢያ ይላል ጸሐፊው። በጎ ነገሮችን መመልከት ማለት ስህተቶችን መናቅና ቸል ማለት አይደለም ይላሉ ጸሐፊው። ቅን አሳቢ ሁን። እንዴት ቅን አሳቢ ልንሆን እንችላለን? እንደሚከተለው ሊብራራ ይችላል። የአእምሮ ሰላማችሁን ማንም ሊያናውጠው እንደማይችል የሚያደርግ ጥንካሬ ይኖራችሁ። ለምታገኙት ሰው ሁሉ ጤንነትን፣ ብልጽግናን፣ ደስታን የሚፈጥር ነገር ብቻ አውሩ። ጓደኞቻችሁ መልካም ገጽታቸውንና ጥንካሬያቸውን የምታደንቁ መሆናችሁን ይወቁላችሁ። የሁሉም ነገር በጎ ገጽታው ይታያችሁ። የምታስቡትም ሆነ የምትሰሩት ለምርጥ ነገር ይሁን። ከሌሎቹም የምትጠብቁት ምርጥ ምርጡን ብቻ ይሁን። በገዛ ራሳችሁ ስኬት እንደምትደሰቱ ሁሉ የሌሎችም ስኬት ያስደስታችሁ። ያለፉ ጥቃቅን ስህተቶችን በመርሳት አትኩሮታችሁን በቀጣይ ታላላቅ ድሎች ላይ አሳርፉ። ለሁሉም ሰው ፈገግታን ለግሱ። ያላችሁን ጊዜ በጠቅላላ ራሳችሁን በማሻሻሉ ላይ በማዋል የሌላውን ሥራ ለመንቀፍ ጊዜውን እንዳይኖራችሁ አድርጉ። ለንዴትና ለፍርሃት እጅ አትስጡ። ደረጃ 2 አሁኑኑ ተግባራዊ የማድረግ ልምድን ማዳበር። እስከ ጨረቃ ውልደት ድረስ ይተኛል። ቀን በፀሐይዋ ሙቀት ሲዝናና ይውላል። ኑሮውን በሙሉ ነገ እሰራዋለሁ ሲል ያሳልፈዋል። ምንም ነገር ሳይሰራም ይሞታል። ጄምስ አልበሪ። ሁላችንም ብንሆን አንድን ነገር ላለመስራት ስንፈልግ ሌላ ጊዜ እንሰራዋለን ብለን የማዘግየት ልማድ አለን። ቢያንስ እኔ እንዲህ አይነቱ ልምድ እንዳለኝና ብዙ ጊዜ በኋላ እንደምጸጸትበት አውቃለሁ። ነገሮችን ማዘግየት መጥፎ ወደ ሆኑ አስተሳሰቦች ይመራናል። ነገሮችን ማዘግየቱ ከመስራቱ የባሰ ውስብስብ ስሜት ውስጥ ይከተናል። የተጠናቀቀ ሥራ እርጋታና ኃይልን የሚያጎናጽፈን ሲሆን ያልተጠናቀቀ ሥራ ግን ኃይልን ይመጣል፣ እርካታንም ያሳጣል። በጎ አመለካከትን ለማዳበር ፍላጎት ካለን ዕቅዶቻችንን መጠናቀቅ በሚገባቸው በተገቢው ጊዜ እያጠናቀቀን ሕይወትን ዛሬን ብቻ እንደምንኖራት አድርገን እንኑራት። ትልቅ ልጅ ስሆን ይህንን ያንን አደርጋለሁ ብሎ በሕፃንነቱ ዕቅድ ያወጣ አንድ ሰውዬ ነበረ። ትልቅ ልጅ ሲሆን ደስተኝነት የሚሰማው የኮሌጅ ትምህርቱን ሲያጠናቅቅ እንደሆነ ተናገረ።
የኮሌጅ ትምህርቱን እንዳጠናቀቀ ደግሞ የመጀመሪያ ስራውን እስካላገኘ ድረስ ደስታ እንደማይሰማው ሲናገር ተደመጠ። ስራ በያዘበት ቅጽበት ትዳር ካልያዘ በቀር እንዴት ደስተኛ እንደሚሆን እንቆቅልሽ እንደሆነበት አወጋ። ትዳር እንደያዘ ደግሞ ልጆቹ ትምህርታቸውን ሲጨርሱ ከማየት የበለጠ ደስታ እንደማይኖር መናገሩን ሰዎች ሰሙ። ልጆቹ ትምህርታቸውን ሲያጠናቅቁ ደስታ የሚያገኘው ጡረታ በወጣበት ቀን እንደሚሆን ተነበየ። ጡረታ የወጣ ጊዜ ምን ይታየው ይሆን? አንዳንድ ሰዎች ነገሮችን የማዘግየት መጥፎ ልምዳቸውን ኃይለኛና ጥልቅ በሆኑ ቃላት ጀርባ ሸሽገው ያዳብሩታል። ለምሳሌ ጥናት እያደረግኩበት ነው በማለት ድክመቶቻቸውን በውብ ቃላት ይሸሽጉታል። እኒህ ሰዎች ያልተረዱት ነገር ቢኖር በጥናት ተቀጽላ የመሆን በሽታ እየተሰቃዩ እንደሆነ ነው። ሌላም እየተዘጋጀሁበት ነው የሚል አይነት አባባልም አላቸው። ከአንድ ወር በኋላ እየተዘጋጀ ነው፣ 6 ወራት ካለፉ በኋላም ምላሹ ያው እየተዘጋጀሁበት ነው የሚል ነው። ታዲያ እኚህ ሰዎች ሰበብ የመፍጠር በሽታ ሰለባ እንደሆኑ ሰው ካልነገራቸው በምን ማወቅ ይችላሉ? ሕይወት እኮ የምትገዙት ልብስ እንደ መሞከር አይነት አይደለችም። ስለ ሕይወት የፈለጋችሁትን ፍልስፍና ብትከተሉም ከዚህ ሕይወት በተሰኘው ጨዋታ ውስጥ ያለን ዕድል አንድና በድጋሚ የማይገኝ ስለመሆኑ አትከራከሩም። ያንን ዕድል ማባከን የሚፈጥረው መዘዝ ከባድና እስከ ቀጣዩ ትውልድም ሊጓዝ የሚችል ነው። አሁን ስንት ሰዓት ነው? የት ነው ያለነው? ለሚሉት 2 ጥያቄዎች ምላሹ አሁንና እዚህ የሚሉት ቃላት ናቸው። ስለዚህ አሁኑኑ ያለንበትን ሁኔታ ምርጥና በጎ በማድረጉ ላይ እንትጋ። በነገራችን ላይ ስለ ወደፊቱ ማሰብ የለብንም እያልኩ አይደለም፣ ግን የአሁኑን ጊዜያችንን ምርጥ ካደረግነው ለቀጣዩ ሕይወታችን ምርጥ ዘር እየዘራን ነው ማለት ይቻላል። በጎ አመለካከትን የማዳበር ጽኑ ፍላጎት ካለን ነገሮችን በይደር የማዘግየት ልምዳችንን እርግፍ አድርገን በመተው አሁኑኑ የመስራት ልምድ ማዳበር ይጠበቅብናል። በሕይወት ውስጥ የመጨረሻዎቹ አሳዛኝ ንግግሮች ቢሆን ኖሮ፣ ባላደርገው ኖሮ፣ ላደርገው እችል ነበር እኮ፣ ባደርገው ጥሩ ነበር፣ ትንሽ ጠንቀቅ የማለቱን ዕድል አግኝቼ ቢሆን ኖሮ። ዛሬ ልትሰራ የምትችለውን በፍጹም ለነገ አታሳድረው። ቤንጃሚን ፍራንክሊን። እርግጠኛ ነኝ ሁሉም አሸናፊዎች ነገሮችን ለነገ ማስተላለፍ ይገደዱ ነበር፣ ግን በፍጹም ለዚያ ስንፍና አልተንበረከኩም። ሰዎች ከሚቀጥሉት ቀናቶች ውስጥ በአንዱ አደርገዋለሁ ሲሉ ከሰማችሁ በፍጹም እንደማያደርጉት እርግጠኛ መሆን ትችላላችሁ። አንዳንድ ሰዎች ገና ከቤት ሳይወጡ መንገዱ ላይ ያሉት መብራቶች በሙሉ አረንጓዴ እንዲሆኑላቸው ይፈልጋሉ። ያ ደግሞ የሚሆን አይደለምና ገና ሳይጀምሩት ተሸናፊ ይሆናሉ። ተሸናፊነታቸው ገና ከመነሻው ላይ ነው። ሌላ ጊዜ አደርገዋለሁ ማለትን አቁሙ። ነገሮችን ለሌላ ጊዜ ማስተላለፍ የምናቆምበት ትክክለኛው ወቅት አሁን ነው። ደረጃ 3 አመስጋኝ የመሆን ልምድን ማዳበር። ካጣነው ነገር ይልቅ ያገኘነውን እናስብ። ጽጌረዳ አበቦችን ለማሽተቱም ጊዜ ይኑረን። መቼም ሰዎች በድንገተኛ አደጋ ሽባ ሊሆኑ አሊያም አይናቸው ሊታወርና በካሳ ክፍያ ሚሊዮን ዶላሮች ሲፈረድላቸው መስማት የተለመደ ነው። ታዲያ ማናችንን በእነዚህ ሰዎች ምትክ ሆነን ለመገኘት የምንመኘው? እርግጠኛ ነኝ ብዙዎቻችን እንደዚያ አይነት መሆንን አንመርጥም። ስለሌሉን ነገሮች በጣም ከማብራራታችን የተነሳ ያሉንን ጸጋዎች አብዝተን ረስተናቸዋል ማለት ይቻላል። ብዙ ለማመስገን የሚያበቁ ጸጋዎች እንዳሉን እንገንዘብ። ስለሌለን ነገር አናማርር ማለት ባለን ተደስተን ይብቃን ብለን እጃችንን አጣምረን እንቀመጥ ማለት አይደለም። ስላለን ነገር ማመስገን በቃን ብሎ ከመቀመጥ ጋር በፍጹም አያያዝም። ምናልባት በቃኝ ብሎ እንደ መቀመጥ አድርጋችሁ ተረድታችሁኝ ከሆነ ወይም እኔ ሐሳቤን በማስተላለፍ በኩል ደካማ ነኝ አሊያም እናንተ መርጦ አዳማጭ ናችሁ። የሚፈልጉትን ብቻ መርጠው ስለሚያዳምጡ ወይም ስለሚረዱ ሰዎች የሰማሁትን የአንድ የሕክምና ባለሙያ ገጠመኝ
ላጫውታችሁ። ሐኪሙ በመጠጥ ሱስ በተለከፉ ሰዎች መካከል ተገኝቶ ስለ መጠጥ አስከፊነት ትምህርታዊ ገለጻ እንዲሰጥ ይጋበዛል። በምሳሌ ለማስረዳት ይቀለው ዘንድ 2 የፈሳሽ መያዣ የቤተ ሙከራ ጠርሙሶች አዘጋጀና በአንደኛው ንጹህ ውሃ፣ በሌላኛው ደግሞ አልኮልነት ያለው ፈሳሽ ጨመረበት። ከዚያም 2 የመሬት ትሎችን በማምጣት አንደኛውን ንጹህ ውሃ በያዘው ጠርሙስ፣ ሌላኛውን ደግሞ አልኮል ባለበት ጠርሙስ ውስጥ ከተታቸው። ንጹህ ውሃ ውስጥ ያስገባው ትል እየዋኘ ወደ ጠርሙሱ አናት ሲወጣ፣ አልኮሉ ውስጥ የከተተው ትል ግን ወዲያውኑ ተበጣጥሶ ሞተ። የትምህርቱ ዓላማ አልኮል ምን ያህል ለሰውነታችን ጎጂ እንደሆነ ግልጽ መልእክት ማስተላለፍ ቢሆንም ሐኪሙ ከዚህ ክስተት ምን እንደተገነዘቡ የጠየቃቸው ጊዜ ከአንደኛው ተማሪ ያገኘው መልስ ግን ያልጠበቀው ነበር። አልኮል ስንጠጣ ሆዳችን ውስጥ የሚገኙትን ትላትሎች ይገድልልናል የሚል ነበር። የተማሪው መልስ ችግሩ ከትምህርቱ አሰጣጥ ይሆን እንዴ? በፍጹም። ችግሩ ያለው ልንሰማው የምንፈልገውን ነገር ብቻ መርጠን ከማዳመጥ ዝንባሌያችን ጋር የተያያዘ ነው። አብዛኞቹ ድብቅ ጸጋዎቻችን ወይም ሀብቶቻችን የምናገኛቸው ልናመሰግንባቸው ከሚገቡና ካሉን ነገሮች ውስጥ ነው። ስለዚህ የሌሉንን ነገሮች ማማተር ትተን ባሉን ነገሮች መደሰትን እንወቅበት። ደረጃ 4 ሁሌም በተከታታይነት ለመማር መትጋት። እስኪ ዘወትር ከምናደርገው ከመደበኛው ክንዋኔያችን ወጣ እንበል። በመደበኛ ኮሌጆችና ትምህርት ቤቶች ውስጥ ትምህርት እንደሚሰጥ አሌ የማይባል ሐቅ ነው። በተለያዩ ሀገሮች እየተዘዋወርኩ በየሴሚናሮቹ ላይ በምሰጠው ገለጻ ላይ ለአድማጮቼ ደጋግሜ የማነሳው ጥያቄ በኮሌጆችና ትምህርት ቤቶች ውስጥ ተገቢውን ትምህርት በእርግጥ እያገኘን ነውን የሚል ነው። ለዚህ ጥያቄ ጥቂት ሰዎች አዎንታዊ ምላሽ ይኖራቸው እንጂ የብዙዎቹ እምነት በተቃራኒው አሉታዊ ነው። እዚህ ጋር አሁንም በተሳሳተ መንገድ እንዳትረዱኝ አደራላችኋለሁ። በእርግጥ በትምህርት ቤቶችና በኮሌጆች ውስጥ ብዙ መረጃዎችን እንደምናገኝ እሙን ነው። እነዚህ መረጃዎች የተማረ የሰው ኃይል ለመሆን እጅግ ጠቃሚ ሊሆኑ ይችላሉ። ይሁን እንጂ የዚያኑ ያህል የትምህርትን ትክክለኛ ትርጉም ጠንቅቀን ማወቅም የግድ ነው። አመክንዮ ላይ የተመሰረተ ትምህርት በቀጥታ ከአእምሮ ጋር የተገናኘ ሲሆን፣ ስብዕና ላይ የተመሰረተ ትምህርት ግን በቀጥታ የሚገናኘው ከልብ ጋር ነው። እዚህ ላይ ልብ ማለት ያለባችሁ ልብን ያላካተተ ልብን የማይመጥን ትምህርት አደገኛ መሆኑን ነው። በቤተሰቡ በየሥራ መስኩና በጠቅላላ በማህበረሰቡ ውስጥ ስነ ምግባርን ማስፈን ከተፈለገ በሥርዓተ ትምህርቱ ውስጥ ይህንን የማካተት ግዴታ አለብን። እንደ ታማኝነት፣ ቆራጥነት፣ ኃላፊነትን መቀበል፣ ትዕግስተኝነትና ፈተናዎችን የመጋፈጥ ብቃት አይነቶችን መሰረታዊ ባህሪያትን ማነጽ የሚችል የትምህርት ሥርዓት መዘርጋት እጅግ ጠቃሚ ነው። ከቀለም ትምህርቶች በተጨማሪ የመልካም ስነ ምግባር ትምህርት ማግኘት በጣም ወሳኝ ነው። በቀለም ትምህርት በቂ ዕውቀትን አግኝቶ የስነ ምግባር ትምህርት ባለማግኘቱ ሳቢያ በግብረ ገብነት ከላሸቀ ሰው ይልቅ በመልካም ስነ ምግባር የታነጸ ሰው በተሻለ ሁኔታ በስኬት ጎዳና ላይ ለመራመድ በቂ ዝግጅት አድርጓል ማለት ይቻላል። ስኬታማ መሆን የሚችለውም እርሱ ነው። ዩኒቨርሲቲዎቻችን ኋላ ቀር ሰዎችን የሚያፈልቁ ተቋማት ሆነዋል ማለት ይቻላል። ምክንያቱም ተማሪዎቹ አጥብቀው የሚፈልጉትን ስብዕናቸውን የሚገነባላቸውን ትምህርት አያስተምሯቸውም። የሚያስተምሯቸው ሌላውን ብቻ ነው። የጆን ሆፕኪንስ ዩኒቨርሲቲ ፕሬዝዳንት ስቲቨን ሙለር እውነተኛ ትምህርት አእምሮንና ልብን ነው የሚያርቀው። ያልተማረ ሌባ ከባቡር ውስጥ ያገኘውን ሰርቆ ሊሰወር ቢችልም የተማረ ሌባ ግን ባቡሩን ጠቅላላውን የባቡሩን ሐዲድ ሰርቆ እብስ ሊል ይችላል። መታገል፣ መፎካከር ያለብን የትምህርት ደረጃችንን ለማሻሻል ሳይሆን ዕውቀትንና ጥበብን ለማግኘት መሆን አለበት። ዕውቀት እውነታዎችን መቃረን ሲሆን፣ ጥበብ ደግሞ ነገሮችን ቀለል ማድረግ ነው። አንድ ሰው በከፍተኛ ነጥብ ዲግሪዎችን ይዞ እንኳን በበቂ ሁኔታ የተማረ ላይሆን የሚችልበት አንዱ ምክንያት ይኸው ነው። ከምንማረው ነገር ሁሉ እጅግ ጠቃሚው
ስለ መማር ነው። ሰዎች መማርን ከማስታወስ ወይም ከሽምደዳ ችሎታ ጋር ሲያምታቱት ይታያል። ያለ ስነ ምግባር በትምህርት ብቻ መጎበዝ የማህበረሰብ ብሎም የሀገር ቀውስን ሊያስከትል ይችላል። ዕውቀት ኃይል አይደለም። ብዙ ጊዜ ሲነገር የምንሰማው አባባል ዕውቀት ኃይል እንደሆነ ነው። እውነታው ግን የዚህ ተቃራኒ ነው። ዕውቀት መረጃ ነው። ዕውቀት የእምቅ ኃይል ማቀጣጠያና መነሻ ነው። ይህ ኃይል ወደ ሙሉ ኃይልነት መቀየር የሚችለው ደግሞ ተግባር ላይ የዋለ እንደሆነ ብቻ ነው። ማንበብ በማይችልና ማንበብ እየቻለ በማያነብ ሰው መካከል ያለው ልዩነት ምንድን ነው? መልሱን ፍራንክሊን እንዲህ ሲል ባጭሩ አስቀምጦታል። ምንም። መማር ልክ እንደ መመገብ ነው። ይሁንና ቁም ነገሩ ምን ያህል መጠን ምግብ ተመግበናል አይደለም፣ የተመገብነው ምግብ ምን ያህል ተዋህዶናል እንጂ። ዕውቀት እምቅ ኃይል ሲሆን፣ ጥበብ እውነተኛ ተግባር ላይ የዋለ ኃይል ነው። ትምህርት ብዙ ደረጃዎችን ያካተተ ነው። ዝም ብሎ የክፍል ደረጃዎችን መቁጠር አሊያም ዲግሪዎችን መሰብሰብ ብቻ አይደለም። መማር ማለት ተሰጥኦን መገንባት፣ ስነ ምግባርን ማነጽ፣ የማዳመጥ ችሎታን ማዳበር፣ ተዘውታሪ በሆነ መልኩ ለመማር መጓጓት ነው። አእምሮአችን ልክ እንደ ጡንቻዎቻችን ነው። ይላላል፣ ይወጠራል፣ ይወጣጠራል። ጥንካሬው የሚወሰነው ባሰራነው መጠን ያህል ነው። የተማረ መሆን ጠቃሚ ውሳኔ የማስተላለፍ ብቃትን አይገልጽም። መንገድ ዳር የሥጋ ሳንድዊቾችን ይሸጥ ስለነበረ አንድ ሰውዬ የሚነገር ታሪክ አለ። ሰውየው ያልተማረ መሃይም በመሆኑ ጋዜጦችን አያነብም። ጆሮቹ የመስማት አይኖቹም የማየት ድክመት ስለነበረባቸው ከሬዲዮና ቴሌቪዥን አጠገብ ደርሶ አያውቅም። ግን ብዙ የሥጋ ሳንድዊቾችን ይሸጥ ነበር። የትርፉ መጠን እያደገ ሲሄድ የተሻለ ምድጃ ለመግዛትና የሥጋውን አቅርቦት ከፍ ለማድረግ ውሳኔ ላይ ደረሰ። ይህ በእንዲህ እንዳለ በቅርቡ የኮሌጅ ትምህርቱን ያጠናቀቀው ልጁ ከአባቱ ጋር ለመስራት ፈልጎ ወደ ንግድ ሥራው ተቀላቀለ። ከጥቂት ቀናት በኋላ ያልተጠበቀ ነገር ተከሰተ። ልጁ አባዬ፣ ለመሆኑ በሀገራችን እየተፈጠረ ያለውን የኢኮኖሚ ማሽቆልቆል እያስተዋልከው ነውን? ሲል አባትየውን ጠየቀው። ኧረ በፍጹም፣ እስቲ ንገረኝ አለው አባትየው። ዓለም አቀፉ ችግር እየተባባሰ ነው። የሀገር ውስጡም በጣም ተባብሷል። ስለዚህ ለሚመጣው ችግር በቂ መሰናዶ ማድረግ አለብን ሲል ልጅ አባቱን ያስጠነቅቀዋል። አባትየው ልጁ የኮሌጅ ምሩቅ ስለሆነና ሬዲዮና ቴሌቪዥንም ስለሚከታተል ምክሩን ችላ ማለት ተገቢ እንደማይሆን አምኖበት ከሚቀጥለው ቀን ጀምሮ የሚያዘውን የሥጋ መጠን እንዲቀንስ አደረገ። ማስታወቂያውንም ግብር እንዳይከፍልበት ከተሰቀለበት አወረደው። በየሳንድዊቾቹ የሚጨምረውን የሥጋ መጠንም ቀነሰው። በሥራ ተነሳሽነቱ መውደቅና በአቅርቦቱ ጥራት መጓደል ቅር የተሰኙ ደንበኞቹ ቀስ በቀስ ሸሹ። እየዋለ እያደረ የደንበኞቹ ቁጥር በከፍተኛ ሁኔታ አሽቆለቆለ። የውድቀቱን ትክክለኛ መንስኤ በቅጡ መገምገም የተሳነው አባት ገበያው እየቀዘቀዘ እንደሚሄድ አስቀድሞ ለመከረውና ምክሩን ተከትሎ የሚያዘውን የሥጋ መጠን በመቀነስ ከብዙ ኪሳራ ላዳነው ልጁ ልጄ ትክክል ብለሃል፣ ያልከው መዓት አሁን እየመጣ ይመስለኛል። አስቀድሜ እንድጠነቀቅ ስላሳወከኝ አመሰግንሃለሁ አለው። ከዚህ ታሪክ የምንቀስመው ቁም ነገር ምንድን ነው? ይሆናሉ ወይም ይከሰታሉ ብለን የምንጠብቃቸው ነገሮች የራሳችንን ትንበያ ሊያረኩ እንደሚችሉ። ብዙ ጊዜ ዕውቀትን ጥሩ ውሳኔ መወሰን ከመቻል ጋር እንደምናምታታው። አንድ የተማረ ሰው አስደናቂ ጉብዝናና ዕውቀት ቢኖረውም ደካማ ውሳኔ ሊወስን እንደሚችል፣ በጥንቃቄ አማካሪዎችን መምረጥ እንደሚኖርብን፣ ሆኖም ምክራቸውን አመዛዝኖ ለመቀበልም ሆነ ላለመቀበል ወሳኞቹ ራሳችን ብቻ መሆን እንደሚገባን። መደበኛውን ትምህርት ተማረም አልተማረም አንድ ሰው የሚከተሉትን 5 ሲዎች የሚል ቅጽል ስም ያተረፉትን ስብዕናዎች ካሟላ ስኬታማ ሊሆን እንደሚችል ያሳያሉ። እነዚህም
ካራክተር ባህሪ፣ ኮሚትመንት ቁርጠኝነት፣ ኮንቪክሽን በነገሩ ጽኑ አቋምን መያዝ፣ ኮርተሲ ትህትና፣ ከረጅ ድፍረት ወይም ወኔ ናቸው። አሳዛኙ ነገር ከማንም በላይ ዕውቀትን የታደሉ ነገር ግን በምስቅልቅል የኑሮ አረንቋ ውስጥ የሚዳክሩ ሰዎች መኖራቸው ነው። ጉብዝና ዕውቀት ተኮር ነገሮችን በፍጥነት የመረዳት ክህሎት ነው። ተሰጥኦ ችሎታ ነው። ፍላጎት፣ ጉጉትና ተሰጥኦ ያለው ሰው ብቁና የተግባር ሰው ያደርገዋል። ችግሩ ብዙ ተሰጥኦ ያላቸው ሰዎች ብቁና የተግባር ሰው ሆነው አይገኙም። ችሎታ ወይም ተሰጥኦ ቢኖረን እንኳን ትክክለኛው አመለካከት ከሌለን ትርጉም አይኖረውም። ማንን ነው የተማረ ብለን የምንጠራው? የመጀመሪያው በየቀኑ የሚገጥሙትን መሰናክሎች አግባብ ባለው መንገድ በመወጣት ሁኔታዎችን አመዛዝኖ ውሳኔ በማስተላለፍ ተገቢውንና ትክክለኛውን ድርጊት በየዕለቱ የሚፈጽም ነው። ሁለተኛው የተማረ ሰው አይነት ደግሞ ለሰዎች ያለውን ክብርና ሰብአዊ ግንኙነት መልካም የሆነና ማናቸውንም የሚገጥሙትን አሉታዊ ነገሮች በማመዛዘንና በማስታረቅ ሊደረግ የሚገባውን ሁሉ ምክንያታዊ ሆኖ የሚያደርግ ነው። በተለይ የደስታንም ሆነ የሐዘን ስሜቱን በመቆጣጠር ከስሜታዊነት የነጻ በአስቸጋሪ ሁኔታዎች የማይሸበር በቆራጥነቱ ተወዳዳሪ የሌለውም አይነት የተማረ ሰውም አለላችሁ። በስኬታቸው ምክንያት ተኩራርተው ጣራ መንካት የማይቃጣቸውና በተለይ በዕድል ካገኙት ስኬት ይልቅ በጥረታቸውና በማመዛዘን ችሎታቸው ለተጎናጸፉት ስኬት ቅድሚያ የሚሰጡ ሰዎች ተፈጥሯዊ ክህሎትን ታድለዋል ማለት ይቻላል። እኚህን ከላይ የተጠቀሱ ባህሪያት አጣምረው ለመያዝ የታደሉ ናቸው። እውነተኛውን ትምህርት ተምረዋል ወይም የተማሩ ሰዎች የሚባሉት እነዚህ ናቸው። ከክርስቶስ ልደት በፊት ከ470 እስከ 399 ዓመተ ዓለም የኖረው ሶቅራጥስ ይህንን አባባል ተናግሮታል። ባጭሩ አንድ ሰው የተማረና ብልህ መሆኑን የምናውቀው በማናቸውም ወቅቶች የብልህ ውሳኔዎችን ማሳለፍ ከቻለ ብቻ ነው። ከሞኝነት አዋቂነት፣ ከመጥፎነት ጥሩን፣ ከጋጠ ወጥነት መልካም ስነ ምግባርን መምረጥ ከቻለ ምንም አይነት የቀለም ትምህርት ባይኖረውም ያ ሰው የተማረ ነው። ሁሉን አቀፍ ትምህርት ምን ማለት ነው? በዱር ውስጥ ይኖሩ የነበሩ እንስሳት ተሰባስበው ትምህርት ቤት ሊከፍቱ ወሰኑ። ተማሪዎቹ አሳ፣ ጥንቸል፣ ውሻ፣ ወፍ፣ ቀንድ አውጣና የአእምሮ ዝግመት ያለበት እባብ መሳይ አሳ ሆኑ። ትምህርቱ ሁሉን አቀፍ እንዲሆን ከስምምነት ላይ በመደረሱ የመቆፈር፣ የመዋኘት፣ የመብረርና ዛፍ ላይ የመውጣት ችሎታን ማካተት ከተማሪዎች የሚጠበቅ መስፈርት ነው። ሁሉም ተማሪ ሁሉንም የትምህርት አይነቶች እንዲከታተል በቦርዱ ተወሰነ። በመብረሩ ረገድ የተዋጣለት ሆኖ የበረራ ትምህርት ኤ ያገኘው ወፍ በቁፋሮ ትምህርቱ ላይ ግን መንቆሩንና ክንፎቹን እየተሰባበሩበት ስለተቸገረ በቂ ውጤት ማምጣት አልቻለም። ይባስ ብሎም በተከታታይ የበረራ ፈተና ውጤቱ አሽቆለቆለ። ሲያገኘ የዋናና ዛፍ መውጣት ትምህርቶች ላይ አንዲትም ነጥብ ሊያመጣ አልተቻለውምና ኤፍ ተሰጠው። ቀንድ አውጣው ደግሞ በዛፍ ላይ መውጣት ትምህርት ኤ ሲያገኝ በዋናው ትምህርት ነጥብ ማምጣት ተስኖት ወደቀ። በአንጻሩ በዋና የሚስተካከለው ያጣው ዓሣ ለሕይወቱ አስጊ በመሆኑ ከውሃ ውስጥ መውጣት አልተቻለውምና በሌሎቹ ትምህርቶች ጠቅላላ ኤፍ አገኘ። ውሻው ትምህርቱን ላለመማር ከማመጹም በላይ ግብር ባለመክፈል ተቃውሞውን ገለጸ። ከትምህርት ቤት የቦርድ አባላት በተገናኘባቸው መድረኮች ላይ ሁሉ መጮህ እንደ አንድ የትምህርት አይነት ይካተት ዘንድ መሟገቱን አልተወም። ጥንቸሉ በቁፋሮ ትምህርት ኤ ሲያስመዘግብ የዛፍ መውጣቱ ጉዳይ ችግር ፈጠረበት። አንድ ጊዜ ያደረገው ሙከራ በጭንቅላቱ እንዲከሰከስ አድርጎት የአእምሮ መዛባት ጉዳት ስለደረሰበት የቁፋሮ ትምህርት ውጤቱ አሽቆለቆለ። የአእምሮ እድገት ውስንነት ያለበት እባብ መሰሉ ዓሣ ግን ሁሉንም ትምህርቶች አማካይ በሚባል ውጤት በማለፍ የክፍሉ ቁንጮ ተማሪ ለመሆን በቃ።
የትምህርት ቤቱ ቦርድም ተማሪዎቹ ሁሉን አቀፍ ትምህርት ማግኘት በመቻላቸው ተደሰተ። እውነተኛው ሁሉን ያካተተ ትምህርት ተማሪዎቹ ቀድሞ የነበራቸው ብቃት ሳይቀንስ፣ ቀድሞ የጨበጡትን ክህሎት ሳይለቁ ለተሻለ ብቃትና ክህሎት የሚያዘጋጅ ነው። ሁላችንም ተፈጥሮ የለገሰችን የራሳችን ጠንካራ ጎን አለን። ክብደቱ ከ1/10 የማይበልጠው የሂሚንግ ወፍ ተፈጥሮ ከለገሰችው ድንቅ ችሎታዎቹ መካከል ክንፎቹን በሴኮንድ ውስጥ 75 ጊዜ ማርገብገብ መቻል ይገኝበታል። ይህም በአየር ላይ እንዳለ ከአበቦች ኔክታር መቅሰም ያስችለው እንጂ ከፍ ብሎ ሊበርበት፣ ሊዘልበት አሊያም ሊንሸራተትበት አይችልም። 300 ፓውንድ የሚመዝነው ሰጎን ከአዕዋፋት ሁሉ ግዙፍ ቢሆንም ለመብረር አልታደለም። ይሁን እንጂ በእነዚያ ቅልጥማም እግሮቹ በሰዓት 50 ማይሎችን ከመሮጥና በአንድ እርምጃ ከ12 እስከ 15 ጫማዎችን ከመዝለል ማንም አላገደውም። አላዋቂነት ነገሮችን በትክክለኛው መንገድ መተግበርን ለመማር ካለመፈለግ ጋር ሲነጻጸር ይህን ያህል አሳፋሪ አይደለም። ቤንጃሚን ፍራንክሊን። የተማረ መምሰል አዋቂነት አይደለም። ቂሎች ብዙ ጊዜ ከአላዋቂነታቸው ብቻ የሚመነጭ በራስ መተማመን ይታይባቸዋል። መሃይምነት በራሱ ብቻውን ስህተት የለውም። ግን በመሃይምነት ነገሮችን እያበላሹ መሄድ ትልቅ ስህተት ነው። አንዳንድ ሰዎች አለማወቃቸውን ከማወቅ ጋር ሲያያይዙት ይታያል። አለማወቃችሁ ደስተኛ እንድትሆኑ አያደርግም። በተቃራኒው የማጣት፣ የመከራ፣ የድህነትና የስቃይ ስሜቶች ይፈጥራል። አለማወቅ ደስታ ቢሆን ኖሮ ብዙ ሰዎች ደስተኛ ሆነው ለማየት በበቃን ነበር። ትንሽዬ ዕውቀት አደገኛ ከሆነ ብዙ አለማወቅም ከዚያ የበለጠ አደገኛ ነው። አላዋቂነት ሲበዛ ወደ ግትርነት፣ ራስ ወዳድነት፣ ተጽዕኖ ፈጣሪነት ያመራል። ጥበብ ማለት ከአላዋቂነት ከመራቅ የዘለለ ትርጉም የለውም። የምንኖረው በመረጃ ዘመን ነው። የመረጃ ፍሰቱ በየዓመቱ በእጥፍ እየጨመረ ይሄዳል ተብሎ ይታሰባል። ታዲያ በእንዲህ አይነቱ የመረጃ ፍሰት መጠን መሃይምነትን ማጥፋት ቀላል ሊሆን ይገባል። የሚያሳዝነው ግን የቀለም ትምህርቶቻችን የማንበብ፣ የመጻፍና ሐሳብን የመግለጽ ትምህርቶችን በስፋት እየሰጡ ሰብአዊ ብልጽግናን ለማጎልበት የሚረዱ የሥነ ምግባር ትምህርቶችን አለመስጠታቸው ያሳዝናል። ትምህርት ቤቶችን የእውቀት ውሃ የሚሸጥባቸው ተቋማት አድርገን ልንወስዳቸው እንችላለን። የተወሰኑት በእፍታ ለመቅመስ፣ የተወሰኑት ለመጠጣት ይመጣሉ። የተቀሩት ደግሞ ተግመጥሙጠው ይተፉታል። ተፈጥሯዊ ስሜት። ሁላችንም 5 የስሜት ሕዋሳት እንዳሉን እናውቃለን። የመንካት፣ የማሽተት፣ የማየት፣ የመስማትና የመቅመስ ስሜቶች። ስኬታማ ሰዎች ግን 6ኛ የስሜት ሕዋስ አላቸው። ይህ የተፈጥሮ ስሜት የምንለው ነገሮችን ባሉበት ሁኔታ መረዳትና በዛም ሁኔታ መተግበርን ያሳያል። ያለ ተፈጥሯዊ ስሜት የትምህርትና የእውቀት ክህሎቶቻችን ዋጋ አይኖራቸውም። ተፈጥሯዊ ስሜት በትምህርት ላይገኝ ይችላል። ምርጥ የተባለው ትምህርት ተፈጥሯዊ ስሜትን ካላካተተ ዋጋ አይኖረውም። የተትረፈረፈ ተፈጥሯዊ ስሜት ደግሞ ጥበብ ይሰኛል። ለ5 ዓመታት በሚሰራበት ኩባንያ በዛፍ ቆራጭነት ሲያገለግል የነበረው ጆን እድገት አግኝቶ አያውቅም። በቅርቡ የተቀጠረው ቢል ግን ገና በዓመቱ እድገት ማግኘቱ ለጆን ቅር የሚያሰኝ ክስተት ሆኖበታል። ስለዚህ አለቃውን ማነጋገር ግድ ሆነበት። ከአለቃው ያገኘው ምላሽ ታዲያ
አንተ ከተቀጠርክበት ከዛሬ 5 ዓመት ጊዜ ጀምሮ የምትቆርጠው የዛፍ ብዛት ተመሳሳይ ነው። ኩባንያችን ደግሞ ውጤት ተኮር ነው። እናም ተጨማሪ ዛፎችን መቁረጥ ከቻልክ እድገት ልንሰጥህ ፈቃደኞች ነን የሚል ነበር። ወደ ሥራው በመመለስ ከበፊቱ ጠንክሮ ቢሠራም ምርቱ ሊጨምር አልቻለም። እናም በድጋሚ ወደ አለቃው ተመልሶ ችግሩን አጫወተው። አለቅየው ቢልን እንዲያነጋግረው ጠቆመው። ምናልባት ቢል እኔና አንተ ያላወቅነውን ዘዴ ያውቅ ይሆናል የሚል አስተያየትም ጣል አደረገለት። ጆን ወደ ቢል አምርቶ ዘዴውን ጠየቀው። ሁሌም እያንዳንዱን ዛፍ ገንድሼ ከጣልኩ በኋላ የ2 ደቂቃዎች እረፍት በመውሰድ መጥረቢያዬን እስለዋለሁ። ለመሆኑ መጥረቢያህን ከሳልከው ምን ያህል ጊዜ ሆኖሃል? አለው። እናንተስ መቼ ነበር ለመጨረሻ ጊዜ መጥረቢያችሁን የሳላችሁት? የትናንት ክብርና ዕውቀት ለዛሬ ብዙም የሚፈይድልን ነገር የለውም። በጊዜው መጥረቢያችንን መሳል ይጠበቅብናል። አእምሮን መመገብ። ሰውነታችን በየቀኑ ተመጣጣኝ ምግብ ማግኘት እንደሚያስፈልገው ሁሉ አእምሮአችንም በየጊዜው ገንቢ በሆኑ አስተሳሰቦች መገንባት ይኖርበታል። ከዚህኛው አረፍተ ነገር ውስጥ 2ቱ ቁልፍ ቃላት ገንቢ ምግቦችና ገንቢ ሐሳቦች የሚሉት ናቸው። ሰውነታችንን የማይረቡ ምግቦችን ከመገብነው እንደሚታመም ሁሉ አእምሮአችንም መጥፎ ሐሳቦችን ካስተናገድንበት ይታመማል። በሕይወት ሩጫ በትክክለኛው መስመር ላይ ለመሮጥ ከፈለግን አእምሮአችንን ገንቢ ሐሳቦችን ልንመግበው የግድ ነው። ለምሳሌ የማያቋርጥ ገንቢ ትምህርት በጎ ወደ ማሰብ ሊያመራን ይችላል። በጎ ሐሳቢዎች በልምምድ ወቅት ውስጣዊ በራስ መተማመንና የማሸነፍ ስሜትን በሚገነቡ አትሌቶች ይመሰላሉ። ልምምድ ካልሰሩ በውድድር ወቅት ብቁ ተወዳዳሪ መሆን አይችሉም። በራስ መተማመናቸውንና የማሸነፍ ስሜታቸውን የሚጨምረው የሰሩት ብርቱ ልምምድ ነው። እንደ አትሌቶቹ ሁሉ በጎ አሳቢዎችም በየቀኑ በጎ ተግባራትን በማሰብና በመተግበር በራስ መተማመናቸውን ያዳብሩታል። አንዳንዴ ሊያጋጥሙን የሚችሉትን መጥፎ አጋጣሚዎች ለመቋቋም የምንችለው ውስጣችን በበጎ ኃይል የተሞላ ከሆነ ብቻ ነው። የዚያኔ መጥፎ አጋጣሚዎችን ተቋቁመን በድል እንወጣቸዋለን። በጎ አሳቢዎች ሕይወታቸውን በዘፈቀደ የሚመሩ ሞኞች አይደሉም። ገደባቸውን በትክክል የሚያውቁና ለጠንካራ ጎናቸው ቀዳሚ ትኩረት ሰጥተው የሚንቀሳቀሱ ሰዎች ናቸው። ተሸናፊዎች ግን የሚያውቁት ጥንካሬያቸውን ሲሆን አትኩሮት ሰጥተው የሚንቀሳቀሱትም ደካማ ጎናቸው ላይ ነው። በጎ አሳቢዎች ሕይወታቸውን በዘፈቀደ የሚመሩ ሞኞች አይደሉም። ገደባቸውን በትክክል የሚያውቁና ለጠንካራ ጎናቸው ቀዳሚ ትኩረት ሰጥተው የሚንቀሳቀሱ ሰዎች ናቸው። ተሸናፊዎች ግን የሚያውቁት ጥንካሬያቸውን ሲሆን አትኩሮት ሰጥተው የሚንቀሳቀሱትም ደካማ ጎናቸው ላይ ነው። ደረጃ 5 ለራስ ከፍተኛ ግምት የመስጠትን ልምድ ማጎልበት። ለራስ ከፍ ያለ ግምት መስጠት ማለት ምን ማለት ነው? ለራስ ከፍ ያለ ግምት መስጠት ስለ ራሳችን የሚኖረንን ስሜት ይገልጸዋል። ስለ ራሳችን ጥሩ ስሜት ሲሰማን ብቃታችን ከመሻሻሉም በላይ በቤተሰባችንና አካባቢያችን የሚኖረን መልካም ግንኙነት ይዳብራል። ዓለማችን እያማረች ትሄዳለች። ታዲያ የዚህ ምክንያቱ ምንድን ነው? አብይ ምክንያቱ በስሜታችንና በጠባያችን መሃል ቀጥተኛ ግንኙነት መኖሩ ነው። ለራስ ከፍ ያለ ግምት መስጠትና ራስን በበጎ መልኩ መመልከትን እንዴት እናዳብረዋለን? ለራስ ከፍ ያለ ግምት ሰጥቶ ራስን በበጎ መልኩ መመልከትን ለማዳበር ብቸኛው መንገድ ውለታን በምንም አይነት ሊመልሱልን ለማይችሉ ሰዎች ውለታ መዋል ነው።
ከጥቂት ዓመታት በፊት በበጎ ፈቃደኝነት ስለ አመለካከትና ለራስ ከፍ ያለ ግምት ስለ መስጠት ትምህርት የምሰጣቸው እስረኞች ነበሩ። የሚገርማችሁ ከእነዚህ ሰዎች በጥቂት ሳምንት ውስጥ የተማርኩት ትምህርት በዓመታት ውስጥ ልማረው ከቻልኩት በላይ ነው። ለ2 ሳምንታት ያህል ትምህርቱን ከተከታተሉ በኋላ አንዱ እስረኛ ድንገት ንግግሬን አስቆመኝና እሺ ከጥቂት ሳምንታት በኋላ ልፈታ እኮ ነው አለኝ። እኔም ከምሰጠው ትምህርት የቀሰመውን ቁም ነገር ምን እንደሆነ ጠየቅኩት። ለጥቂት ደቂቃዎች በዝምታ ሲያስብ ቆይቶ ስለ ራሱ ጥሩ ስሜት እየተሰማው እንደሆነ ነገረኝ። እኔ ግን ጥሩ የሚለው ቃል በቂ አይደለም፣ ምን አይነት የባህሪ ለውጥ እንዳመጣህ በዝርዝር ንገረኝ አልኩት። የባህሪ ለውጥ ማምጣት እስካልቻለ ድረስ ሥርዓተ ትምህርቱ ግቡን ይመታል ብዬ አላምንም። ትምህርቱን መከታተል ከጀመረ ጊዜ ጀምሮ መጽሐፍ ቅዱስ ማንበብ እንደጀመረና ከዚያም ከቀድሞው በተሻለ ሁኔታ ስለ ራሱ ጥሩ ስሜት እየተሰማው እንደሆነ ገለጸልኝ። ከተፈታህ በኋላ ምንድን ነው የምታደርገው ስል ጠየቅኩት። ማኅበረሰቡን የማገለግል ጥሩ ዜጋ ለመሆን እሞክራለሁ አለኝ። ይህንን ጥያቄ በድጋሚ ሳቀርብለት አሁንም መልሱ ያንኑ ሆነ። ለ3ኛ ጊዜ ስጠይቀው ግን ማኅበረሰቡን የማገለግል ጥሩ ዜጋ ሆናለሁ ሲል በቁጣ መለሰልኝ። እኔም በመጀመሪያውና በ3ኛው ምላሹ መሃል ልዩነት መኖሩን እንዲያጤን ጠቆምኩት። የመጀመሪያው ላይ ለመሆን እሞክራለሁ እንዳለና በ3ኛው ላይ ግን እሆናለሁ እንዳለኝ አስታወስኩት። እንግዲህ ልዩነት የፈጠሩት ሁለቱ ቃላቶች ናቸው። የመጀመሪያው ቃል እርሱ ወደ እስር ቤት የመመለስ ዕድል እንዳለው ሲያመላክት፣ ሁለተኛው ግን ለእሱ የእስር ቤት በር የተከረቸመ መሆኑን ያሳያል። በወቅቱ ውይይታችንን ሲከታተል የነበረ ሌላ ታራሚ እሺ ይህንን ሁሉ የምታደርገው ተከፍሎ ነው እንዴ ሲል ጠየቀኝ። እዚህ ያገኘሁት ልምድና ጥበብ በገንዘብ የማይተመን መሆኑን ነገርኩት። እዚህ የምትመጣው ለምንድን ነው ሲል አሁንም ጠየቀኝ። እዚህ የምመጣው ለራሴ ጥቅም ስል ነው። አየህ፣ ዓለማችንን የተሻለ መኖሪያ እንድትሆን ማድረግ እፈልጋለሁ። አያችሁ፣ ይህ አይነቱ ለራስ ከፍተኛ ግምት መስጠት ጤናማ እብደት ሊባል ይችላል። ሁል ጊዜም ቢሆን ለማኅበረሰቡ የምታበረክቱለትን ያህል ነው መልሳችሁ የምታገኙት። እንዲያውም አንዳንዴ የሚበልጥ ታገኛላችሁ። ሌላኛው ታራሚ እንዲህ አለኝ። ማንም ሰው እኮ ለራሱ የሚመለከት ነገር ነው የሚያደርገው። ለምሳሌ እጽ ተጠቃሚ መሆን ከፈለገ ያ የእርሱ ችግር ነው። አንተ ምን አገባህ? በአባባልህ ባልስማማም ሐሳብህን እቀበለዋለሁ። ግን እጽ ወስዶ መኪና የሚነዳ ሰው መኪናውን በትክክል እንደሚነዳት በእኔ አሊያም በልጆቼ ላይ አደጋ ሊያደርስ እንደማይችል ዋስትና ልትሰጠኝ ትችላለህ? አይመስለኝም። ከዚህ አንጻር ካየኸው ጉዳዩ እኔንም ጭምር የሚመለከት ይሆናል። እንግዲህ እንዲህ አይነቱን ሰው መኪና ከመንዳት ማገዱ የእኔ ተግባር ሊሆን አይገባም ወይ አልኩት። ይሄ የእኔ ሕይወት ነውና የፈለግኩትን አደርገዋለሁ አይነት አስተሳሰብ ከመጠን በላይ ጉዳትን እያደረሰ ነው። ሰዎች እነሱን ሊያሳምናቸው በቻለው በማንኛውም ጉዳይ ላይ እንዳላወቁ በመምሰል በማን አለብኝነት የሚጓዙ ከሆነ ለማንም አደጋ መሆናቸው አይቀሬ ነው። እንዲህ አይነቶቹ ራስ ወዳድ ሰዎች በአካባቢያቸው ላይ አሉታዊ ተጽዕኖ መፍጠራቸው አይቀርም። እነዚህ ሰዎች በኅብረት እንደምንኖር ረስተውታል ማለት ይቻላል። እኔ የማደርገው እያንዳንዱ ነገር እናንተን የመንካቱን ያህል እናንተም የምታደርጉት ነገር እኔን ይነካኛል። ይህችን ፕላኔት በጋራ እየተጠቀምንባት እስከሆነ ድረስ የጋራ ኃላፊነት ሊሰማን ይገባል። ዓለማችን 2 አይነት ሰዎችን ታስተናግዳለች። እነዚህም ሰጪዎችና ተቀባዮች ናቸው። ተቀባዮች ጥሩ ምግብ ሲመገቡ ለሆዳቸው ሲያድሩ፣ ሰጪዎች ጥሩ እንቅልፍ ይተኛሉ።
የህሊና ሰላም አላቸው። ሰጪዎች ራሳቸውን በበጎ መልኩ በመመልከትና ለራሳቸው ከበሬታ በመስጠት የተዋጣለት ስብዕና ባለቤቶች ከመሆን አልፈው ህብረተሰቡን ያገለግላሉ። እንዲህ ስል ታዲያ ህብረተሰቡን አገለግላለሁ እያለ ራሱን ስለሚያገለግል ፖለቲከኛ እያወራሁ እንዳልሆነ ልብ በሉልኝ። የሰው ልጅ እንደመሆናችን መስጠትና መቀበል በተፈጥሮ የታደልነው ስጦታ ነው። ነገር ግን ለራሱ ከፍ ያለ በጎ ግምት የሚሰጥ ስብዕና ያለው ሰው መቀበል ብቻ ሳይሆን መስጠትም ይኖርበታል። አንድ ሰው መኪናውን እያጠባት ሳለ ጎረቤቱ ብቅ ብሎ እንዲህ አይነቱን መኪና ከየት አገኘኸው እባክህ ሲል በአድናቆት ጠየቀው። ሰውየው ኮራ ብሎ ወንድሜን የሰጠኝ ሲል መለሰለት። ጎረቤቱም እኔም እንዲህ አይነቷን መኪና እንድትኖረኝ እመኝ ነበር ሲል ሰውየው ቀበል አድርጎ መመኘት ያለብህ የእኔን አይነት ወንድም እንዲኖርህ ነው እንጂ ይለዋል። ይህን ጊዜ የጎረቤትየዋ ሚስት በመስኮት ብቅ ብላ እኔ ግን ወንድምየውን መሆን ብችል ደስ ይለኛል ስትል ምኞቷን ገለጸችለት። ደረጃ 6 ከጸለምተኛ አስተሳሰቦች መራቅ። በቀላሉ የሚታለል አእምሮ በመገናኛ ብዙሃንና መሰል ተጽዕኖ ፈጣሪዎች ስር በቀላሉ የመውደቅ ዕድሉ የሰፋ ነው። የዕድሜ እኩያነት ተጽዕኖዎችንም በሕፃናትና ታዳጊዎች ላይ ብቻ ሳይሆን በአዋቂዎችም ዘንድ ይንጸባረቃል። ለራስ ዝቅተኛ ግምት መስጠት የማንፈልገውን ነገር ሲቀርብልን አይ ይቅርብኝ አመሰግናለሁ ማለት እንዳንችልና ከጨለምተኛ አስተሳሰቦችም እንዳንርቅ ያደርገናል። ለመሆኑ ጨለምተኛ አስተሳሰቦች የምንላቸው ምንድናቸው? የአንዲት ንስር እንቁላል በዶሮ ቤት ውስጥ ተገኘ። እንቁላሉ ሲፈለፈል ጫጩቱ የዶሮ ጫጩት ነኝ እያለ አደገ። መላ ሁኔታውም ልክ እንደ ሌሎቹ የዶሮ ጫጩቶች ነበርና ከፍ ብሎ ለመብረር አልታደለም። አንድ ቀን ንስር ከፍ ብሎ ሲበር ተመልክቶ እንዴት የሚያምር ወፍ ነው ሲል ተደመጠ። የሌሎቹ ጫጩቶች ምላሽ ግን ይሄ እኮ ንስር የተባለው ምርጥ ወፍ ነው፣ አንተ የዶሮ ጫጩት ስለሆንክ እንደ ንስር ልትበር አትችልም የሚል ሆነ። ያለ ቦታው የተገኘ የንስር ጫጩትም ዕድሜውን በሙሉ እንደ ዶሮ ኖሮ እንደ ዶሮ ሞተ። ያሳዝናል። የተወለደው አሸናፊ ሆኖ ቢሆንም አጋጣሚዎች ተሸናፊ አደረጉት። በርካታ ሰዎችም ላይ የዚህ አይነቱ ተመሳሳይ ነገር ይስተዋላል። የሕይወት አሳዛኝ ገጽታን ኦሊቨር እንዲህ በማለት ይገልጸዋል። በርካታ ሰዎች በውስጣቸው ያለውን ዜማ አንድም ቀን ሳይዘፍኑት ወደ መቃብራቸው ይዘውት መጓዛቸው ያሳዝናል። የወደፊቱን ለማየት የሚያስችለንን ብልጠት ባለመታደላችን ብቻ ስኬትን መጎናጸፍ ሲያቅተን ይታያል። እንደ ንስር መብረር ስንፈልግ የንስርን የበረራ ቴክኒኮች ማጥናት ይጠበቅብናል። ስኬታማ ከሆኑ ሰዎች ጋር ኅብረት ከፈጠርን በቀላሉ ሊሳካልን ይችላል። ከአሳቢዎች ጋር ስንወዳጅ አሳቢዎች፣ ከሰጪዎች ጋር ስንውል ሰጪዎች እንሆናለን። ከጸለምተኞች ጋር ከተጣመርንም ጸለምተኛ የመሆን ዕድላችንን እናሰፈዋለን። ሰዎች ስኬታማ ሕይወትን ሲጎናጸፉ ብዙዎቹ ጎትተው ሊያወርዷቸው ይፈልጋሉ። ከእነዚያ ሰዎች ጋር ካልታገላችሁ አሸናፊ ትሆናላችሁ። በማርሻል አርትስ ላይ አንድ ሰው ዱላ ሲሰነዝርባችሁ ዞር ብላችሁ እንድታሳልፉት ትመከራላችሁ። ይህ የሚሆነው መከላከሉ ኃይል ስለሚጠቅም ነው። ለመከላከል የምታወጡትን ኃይል በሌላ ውጤታማ እንቅስቃሴ ላይ ልታውሉት ትችላላችሁ። ወደ እነርሱ ደረጃ ወርዳችሁ እንድትታዩ ከሚፈልጉ ሰዎች ጋር በታገላችሁ ቁጥር ወደ እነሱ ደረጃ ትወርዳላችሁ። የዚያኔ ከእነርሱ ጋር እኩል ስለምትሆኑ ማንም የሚቃወማችሁ፣ ማንም የሚታገሳችሁ ወይም ማንም የሚጎትታችሁ አይኖርም። ስለዚህ ጸለምተኞች ከደረጃችሁ ዝቅ ያደርጓቸው ዘንድ አትፍቀዱላቸው። ምክንያቱም እነርሱ የሚፈልጉት የእነሱን ምድብ እንድትቀላቀሉ ነው።
ማጨስ፣ እጽና መጠጥ። የማልጠጣበትን አንድ ምክንያት ጥቀስ ካላችሁ ጥሩ ስሜት ሲሰማኝ እንዲታወቀኝ መፈለጌ ሊጠቀስ ይችላል። ሊድ አስተር። መጠጥ የአንድን ሰው ራስን የመቆጣጠር ብቃት ስለሚያጠፋው ያን ሰው ትርኢት እንዲያሳይ ያደርገዋል። በተለያዩ ሀገራት ባደረግኩት ጉዞ መጠጥ የብዙዎቹ ጊዜ ማሳለፊያ እንደሆነ እንድረዳ አስችሎኛል። ካልጠጣችሁ የተለየ ነገር እንዳለባችሁ አድርገው ነው የሚያስቡት። መፈክራቸውም ጥሩ ስኮች እስከጠጣህ ድረስ እንግሊዘኛህ ቢወላገድም ምንም አይደለም የሚል ነው። አንድ የባንክ ሠራተኛ መጥቶ ሀብታቸውን ቢጠይቃቸው ግን 2 የስኮች ውስኪ ጠርሙሶችን ሊያሳዩት ይችላሉ። መጠጣትና ማጨስ ዛሬ ዛሬ ተወዳጅ እየሆኑ የመጡ ይመስላሉ። ሰዎች ለምን እንደሚጠጡ አሊያም ለምን እንደሚያጨሱ ብትጠይቋቸው የተለያዩ ምክንያት ታገኛላችሁ። ለመዝናናት፣ ችግሮችን ለመርሳት፣ ለመሞከርና ከሌላው ለመመሳሰል ከምክንያቶቹ ጥቂቶቹ ናቸው። እንደ ፋሽን የሚከተሉት አሊያም የሚነግዱበትም አይታጡም። ሰዎች ለእኩያ ግፊት በቀላሉ ይንበረከካሉ። ከሚያስገርሙኝ አባባሎች የተወሰኑትን ላጋራችሁ። ጓደኛዬ አይደለህም እንዴ? አንድ ለመንገድ፣ ለጤንነቴን ጠጣ። ትክክለኛውን መጠጥ ጠጪ የሚገልጽ አንድ ግጥም ላንብብላችሁ። ገጣሚው አይታወቅም። በመሸታ ቤት ለጤንነትህ ስጠጣ፣ በቤቴም ሆኜ ለጤንነትህ ስጠጣ፣ በብዛት በመጠጣቴ እያልኩ ችርስ ለጤንነትህ፣ ሳላውቀው የራሴን ጤንነት ገደልኩልህ። ጠጥቶ መንዳት ብዙ ሕይወቶችን እየቀጠፈ ነው። ጄሪ ጆንስ ልጆቻችንን እየገደለ ነው በሚል ርዕስ ባሳተመው መጽሐፍ ወደ ሆስፒታል ለመታከም የሚመጡ ሰዎች በጠቅላላ ማለት በሚቻል ሁኔታ ከአልኮል ጋር የተያያዘ ችግር አለባቸው። በ1989 የወጣው የአሜሪካን ብሔራዊ የደህንነት ተቋም መረጃ በየ60 ሰከንዱ አንድ ሰው ከመጠጥ ጋር በተያያዘ የመኪና አደጋ ሰለባ ይሆናል ሲል ጠቅሷል። ወሲባዊ ትዕይንቶች። ወሲባዊ ትዕይንቶች በቀላሉ በሕፃናትና ሴቶች ላይ አደጋ እያደረሱ ያሉ መሳሪያዎች ልንላቸው እንችላለን። የወሲባዊ ትዕይንቶች ተጽዕኖዎች: የሴቶችን ክብር ይገፋል፣ ልጆች ላይ ጉዳት ያደርሳል፣ ትዳርን ያፈርሳል፣ ወሲባዊ ጥቃቶችን ያባብሳል፣ በሥነ ምግባርና ሞራላዊ ተግባሮች ላይ እንዲሳለቁ ያደርጋል፣ ቤተሰብን፣ ግለሰቦችንና ማኅበረሰቦችን ያቃውሳል። በየ46 ሰኮንዶች አንዲት ሴት አሜሪካ ውስጥ ትደፈራለች። የ1992 ብሔራዊ ተጠቂዎች የወንጀል ተጠቂዎች ማኅበር ያወጣው ጥናታዊ ጽሑፍ ከአስገድዶ ደፋሪዎች ውስጥ 86 በመቶ ወሲባዊ ፊልሞችን እንደተመለከቱ ሲያምኑ ከእነዚህ ውስጥ 57 በመቶ የሚሆኑት በወሲብ ፊልሞቹ ትዕይንት ላይ ያዩትን ተግባራዊ ለማድረግ ሲጣጣሩ እንደነበረ አልካዱም። ይህን ጥናት ያጠኑት ዶክተር ዊሊያም ማርሻል ይባላሉ። በ1988 በአውሮፓውያን አቆጣጠር በእነዚህ ወሲባዊ ትዕይንቶች የመተዳደሪያ ገበያቸውን የመሰረቱ ሰዎች ለማስቆም የሚታገሉ ሰዎች ቁጥር አናሳ መሆኑ ያሳዝናል። ዛሬ ዛሬ ልጆች ስነ ምግባራቸውንና አመለካከታቸውን እየቀረጹ ያሉት ከቴሌቪዥኖችና ፊልሞች ነው ቢባል የተጋነነ አባባል አይሆንም። አሜሪካ ውስጥ አንድ ታዳጊ የከፍተኛ ሁለተኛ ደረጃ ትምህርቱን እስኪያጠናቅቅ ድረስ ወደ 20,000 ሰዓት ያህል ቴሌቪዥን ይመለከታል ተብሎ ይገመታል። በእነዚህ ሰዓት ውስጥ ቢያንስ 15,000 ግድያዎችንና 100,000 ከመጠጥ ጋር የተቆራኙ ወንጀሎችን ይመለከታል። የቴሌቪዥን ፕሮግራሞች መጠጥ መጠጣት ደስታን እንደሚፈጥር፣ ማጨስ እርካታን እንደሚሰጥና እጽ መውሰድ ደግሞ ከሁሉ የተሻለ እንደሆነ የተዛባ መልእክት ያስተላልፋሉ።
ታዲያ ይህ ነባራዊ እውነታ እንዳለ ሆኖ የወንጀል ቁጥር ማሻቀቡ ምን ያስገርማል? የቴሌቪዥን አጫጭር ፊልሞችና የሆሊውድ ሲኒማዎች ከወንድና ሴት ግንኙነት ባለፈ የተለያዩ የወሲብ ትዕይንቶችን በሚስብ ሁኔታ ያስተላልፋሉ። ፍቺዎችና በትዳር መሃል መተማመን አለመኖር ቢበዛ ታዲያ ምን ያስገርማል? በቀላሉ በሚስብ ትዕይንት የሚታለሉ ሰዎች ራሳቸውን የሚቀርጹት በቴሌቪዥንና በመገናኛ ብዙሃን በሚከታተሉት አይነት ነው። አነሰም በዛም ሁላችንም በተወሰነ ደረጃ በእነዚህ ነገሮች መታለላችን አይቀርም። ደረጃ 7 መሰራት የሚገባቸውን ነገሮች በውዴታ መስራትን መማር። የግድ መሰራት የሚገባቸውን ነገሮች በመስራት ጀምሩ። ከዚያ የሚቻለውን ያህል መስራት ጀምሩ። የዚያኔ የማይቻለውን እየሰራችሁ እንደሆነ ትረዳላችሁ። ቅዱስ ፍራንሲስ። አንዳንድ ነገሮች ወደድንም ጠላንም ሊተገበሩ የግድ ነው። ለምሳሌ የእናት ልጇን ተንከባክባ ማሳደግ የማይቀር ስራዋ ነው። ምናልባትም ስራዋ አስደሳች ሳይሆንና በምትኩ ስቃይ ፈጣሪ ሊሆን ይችላል። ግን ተግባራዊ እያደረግነው ስንሄድ የማይቻለውን መቻል እንጀምራለን። ደረጃ 8 ቀኑን በበጎ ነገር መጀመር። ጠዋት ገና ከእንቅልፋችሁ ስትነሱ በጎ የሆነን ነገር ለማንበብ አሊያም ከሬዲዮውን በጎ ዜና ለማዳመጥ ሞክሩ። ሰላማዊ እንቅልፍ አግኝተን ካደርን በኋላ አእምሯችን የሰጡትን የሚቀበልና እንደፈለግነው ልንቀርጸው የምንችለው ይሆንልናል። በበጎ ነገር ቀናችንን መጀመር ውሏችንን በጎ እንዲሆን ከፍተኛውን ሚና ይጫወታል። በአጠቃላይ በጎ ነገሮችን በሕሊናችን መቅረጽና በበጎ ምግባሮች ላይ በተደጋጋሚ በመሳተፍ የበጎ ልማድ ባለቤቶች መሆን ይኖርብናል። በየቀኑ የምናደርገው ልምምድና በጎ ስነ ምግባር የሕይወታችን አንድ አካል እንዲሆን መንገድ ይከፍትለታል። የሃርቫርድ ዩኒቨርሲቲው ዊልያም ጄምስ በአንድ ወቅት ሕይወትህን ለመለወጥ ፍላጎቱ ካለህ በፍጥነት ተግባራዊ አድርገው ብሏል። ከዚህ ከፍ ብለን የጠቀስናቸውን 8 ደረጃዎች በጥንቃቄ ከተገበራችሁ አሸናፊ መሆን ትችላላችሁ። አሸናፊና ተሸናፊ ሲነጻጸሩ አሸናፊ የመፍትሔ አካል ሲሆን ተሸናፊ የችግሩ አካል ነው። አሸናፊ ሁሌ በዕቅድ ሲንቀሳቀስ፣ ተሸናፊ ሰበብ ይደረድራል። አሸናፊ ልሠራው እችላለሁ ሲል፣ ተሸናፊ እኔን የሚመለከት ሥራ አይደለም ይላል። አሸናፊ ለእያንዳንዱ ችግር መፍትሔ ሲታየው፣ ተሸናፊ ከእያንዳንዱ መፍትሔ ችግር ይነቅሳል። አሸናፊ ሊከብድ ይችላል ግን እሠራዋለሁ ሲል፣ ተሸናፊ ይሰራል ግን በጣም ይከብዳል ይላል። አሸናፊ ሲሳሳት ይቅርታ ተሳስቼ ነው ሲል፣ ተሸናፊ የኔ ጥፋት አይደለም ይላል። አሸናፊ በቁርጠኝነት ሲነሳ፣ ተሸናፊ ቃል ሲገባ ይኖራል። አሸናፊዎች ሕልሞች ሲኖሯቸው፣ ተሸናፊዎች ያላቸው ኀፍረቶች ብቻ ናቸው። አሸናፊዎች የሆነ ነገር ማድረግ አለብኝ ሲሉ፣ ተሸናፊዎች የሆነ ነገር መደረግ አለበት ይላሉ። አሸናፊዎች የቡድኑ አካል ሲሆኑ፣ ተሸናፊዎች ከቡድኑ ይሸሻሉ። አሸናፊዎች የተገኘውን ድል ሲመለከቱ፣ ተሸናፊዎች የተከፈለውን መሥዋዕትነት ይመለከታሉ። አሸናፊዎች መልካም ዕድልን ሲያማትሩ፣ ተሸናፊዎች ችግሮች ላይ ያነጣጥራሉ። አሸናፊዎች ሁሌም የሁለትዮሽ አሸናፊነትና ድል ሲታያቸው፣ ተሸናፊዎች እነርሱ እንዲያሸንፉ ሌላው መሸነፍ እንዳለበት ያምናሉ። አሸናፊዎች ለተግባራዊነቱ ተነሳሽነት ሲኖራቸው፣ ተሸናፊዎች ያለፈውን ተግባር ብቻ ያሰላስላሉ። አሸናፊዎች አስበውና መርጠው ሲናገሩ፣ ተሸናፊዎች የመጣላቸውን ይናገራሉ።
አሸናፊዎች ለስለስ ባሉ ቃላት ጠንካራ ሐሳቦችን ሲሰነዝሩ፣ ተሸናፊዎች ለማይረባ ጉዳይ ጠንካራ ቃላትን ይጠቀማሉ። አሸናፊዎች በመሠረታዊ ጉዳዮች ላይ ጽኑ አቋማቸው እንደተጠበቀ በጥቃቅን ጉዳዮች ላይ ሲከራከሩ፣ ተሸናፊዎች ግን በጥቃቅን ጉዳዮች ላይ በጽናት ቆመው መሠረታዊ ነገሮች ላይ ይዋልላሉ። አሸናፊዎች በአንተ ላይ እንዲደረግ የማትፈቅደውን ሌሎች ላይ አታድርግ የሚል እምነት ሲኖራቸው፣ ተሸናፊዎች አንተ ላይ ሳያደርጉብህ በፊት ቀድመህ አድርግባቸው የሚል እምነት ይከተላሉ። አሸናፊዎች ነገሮችን ሲፈጥሩ፣ ተሸናፊዎች ነገሮች በራሳቸው እንዲፈጠሩ ይጠብቃሉ። አሸናፊዎች ለማሸነፍ አቅደውና ተዘጋጅተው ይንቀሳቀሳሉ። ቁልፍ የሆነው ቃላቸው መዘጋጀት የሚለው ነው።